በወልቂጤ የምርጫ ክልል መራጮች ባሉት ጥቂት ቀናት ተመዝግበው የምርጫ ካርድ እንዲወስዱ ተጠየቀ። ሁለት የጉራጌ ዞን መዋቅሮችና የቀቤና ልዩ ወረዳ አንድ ላይ አካቶ የያዘው የወልቂጤ የምርጫ ክልል የመራጮች ምዝገባ በተለይም በወልቂጤ ከተማና በአበሽጌ ወረዳ በቀሩት ጥቂት ቀናት ተመዝግቦ ካርድ እንዲወስድ ጠይቋል። ከፍተኛ የህዝብ ቁጥር ያላቸው ወልቂጤ ከተማና አበሽጌ ወረዳ እንደ ህዝብ ቁጥር የመራጮች ምዝገባ ከፍተኛ ሳይሆን በተቃራኒው ዝቅተኛ ነው። ህዝቡ የሚወክለውን እጩ ለመምረጥ የመራጭ ካርድ መውሰድ የግድ በመሆኑ ባሉት ቀናቶች ካርድ በመውሰድ ተወካዩን ለመምረጥ ዝግጁ ሊሆን ይገባል ተብሏል። በዚህ የምርጫ ክልል በሚገኙ የምርጫ ጣቢያዎች መካከል እጅግ ከፍተኛ የሆነ የቁጥር ልዩነት እየታየ መሆኑ ሲነገር ቆይቷል። ከፍተኛ ቁጥር ያላቸው ወልቂጤ ከተማና አበሽጌ ባሉ አካባቢዎች የሚኖሩ ዜጎች ካርድ ለመውሰድ ያላቸው ተነሳሽነት በቀሩት ቀናቶች ካልተቀየረ በምርጫ ውጤት ላይ የራሱ የሆነ ተጽዕኖ ሊያሳድር እንደሚችልም እየተገለጸ ይገኛል። በተቃራኒው በቀቤና ልዩ ወረዳ የሚገኙ የምዝገባ ጣቢያዎች ከፍተኛ የሰው ቁጥር በነቂስ ወጥቶ የመራጭነት ካርድ እንዲወስድ እየተደረገ ይገኛል። በልዩ ወረዳው በሚገኙ የምርጫ ጣቢያዎች አንድ ሰው ከአንድ በላይ የመራጭነት ካርድ እየወሰደ እድሜው ለመራጭነት ያልደረሰ ሳይቀር የምርጫ ካርድ እንዲወስድ እየተደረገና በአንድ የምርጫ ጣቢያም ከተፈቀደው የመራጮች ቁጥር በላይ እየተመዘገበ መሆኑን ጄኔን ከምንጮቹ በደረሰው ጥቆማ መሰረት መዘገቡ የሚታወስ ነው። የመራጮች ምዝገባ መጋቢት 28 ቀን 2018 ዓ.ም ድረስ እንደሆነም የምርጫ ቦርድ የጊዜ ሰሌዳ ያሳያል።